ቅርንፉድ በመሰረቱ የእጽዋት ተመራማሪዎች ሳያዚገም አሮማቲከም ብለው የሚጠሩት ሁልጊዜም ለምለም ሆኖ የሚቆይ እና እስከ 12 ሜትር ከፍታ ሊኖረው የሚችል ትልቅ ዛፍ ሳይፈነዳ የተቀጠፉ የአበባ እንቡጦች ስብስብ ነው። ይህ ተክል መጀመሪያ የተገኘው በኢንዶኔዥያ ሞሉካስ በሚባሉ የቅመም ደሴቶች ላይ ሲሆን ታሪኩም እጅግ ጥንታዊና በአንድ ወቅት እንደ ወርቅ ውድ የነበረ ቅመም ነበር። ቅርንፉድ እንደ ሌሎች ቅመሞች ማለትም እንደ ጥቁር አዝሙድ ወይም እንደ ኮረሪማ የሚዘራ ፍሬ ሳይሆን ከዛፍ ላይ የሚቀጠፍ የአበባ አካል ነው። እንቡጦቹ መጀመሪያ ነጭ ሆነው ይጀምሩና ወደ አረንጓዴነት በመጨረሻም ደማቅ ቀይ ቀለም ሲይዙ ከመፈንዳታቸው በፊት በእጅ ይለቀማሉ። ከዚያም በፀሐይ እንዲደርቁ ይደረጋል። በዚህም የማድረቅ ሂደት ደግሞ የምናውቀውን ጠንካራ ቡናማና የሚስማር ቅርጽ ያለው መልክ ይይዛሉ ማለት ነው። የቅርንፉድ ዋናው ምስጢርና ኃይሉ በውስጡ የያዘው ዩጂኖል የተባለ የተፈጥሮ ዘይት ነው። ይህ ዘይት ደግሞ ቅርንፉድ ያንን የሚበሳ የሚያቃጥልና ደስ የሚል መዓዛ እንዲኖረው የሚያደርገው ማለት ነው። በሳይንሳዊ ዓለም ቅርንፉድ ከፍተኛ የጸረ ባክቴሪያ፣ የጸረ ፈንገስና የማደንዘዝ ባህሪ እንዳለው ይታወቃል። ለዚህም ነው በጥርስ ሕክምና ውስጥ ለዘመናት እንደ ማደንዘዣና ህመም ማስታገሻነት ሲያገለግል ይኖረው። ከሕክምናው ባለፈ በምግብ ኢንዱስትሪ ውስጥ ለየት ያለ ጣዕም ለመስጠት፣ በሽቶ ኢንዱስትሪ ውስጥ ደግሞ ለጠንካራና ለሚቆይ መዓዛ እንደ ዋና ግብዓት ጥቅም ላይ ይውላል። ባጭሩ ቅርንፉድ ተፈጥሮ የሰጠችን የተፈጥሮ ፋርማሲና ማጣፈጫ ሲሆን አበባ ሆኖ ሳይፈነዳ ለሰው ልጅ አገልግሎት እንዲውል ተደርጎ የተፈጠረ ድንቅ የተፈጥሮ ስጦታችን ነው ማለት ነው። ቅርንፉድ በውስጡ የያዛቸው ንጥረ ነገሮች በተለይም ዩጂኖል የተባለው ዘይት፣ ማንጋኒዝ፣ ቫይታሚን ኬ እና ሲ እንዲሁም ፋይበር ለሰውነታችን እጅግ ከፍተኛ የሆነ የጤና በረከትን ይሰጣል። በመጀመሪያ ደረጃ ለጥርስና ለአፍ ጤንነት ያለውን ፋይዳ ስንመለከት ቅርንፉድ በተፈጥሮ የማደንዘዝና ባክቴሪያን የመግደል ብቃት ስላለው የጥርስ ህመም ሲያጋጥም ወይም ደግሞ የድድ መድማትና ኢንፌክሽን ሲኖር እንደ ፈጣን መፍትሄ ያገለግላል። የአፍ ውስጥ ባክቴሪያን በማጥፋትም ቢሆን መጥፎ የአፍ ጠረንን በማስወገድ ረገድ ተወዳዳሪ እንደሌለው ይነገርለታል። ወደ ውስጥ ሰውነታችን ስንገባ ደግሞ ለምግብ መፈጨት ስርዓት ትልቅ እገዛን ያደርጋል። የምግብ መፈጨትን የሚያፋጥኑ ኢንዛይሞች እንዲመነጩ በማድረግ የሆድ መነፋትን፣ ጋዝንና ማቅለሽለሽን ይከላከላል። ከዚህም ባለፈ የጉበትን ጤንነት ለመጠበቅና በሰውነታችን ውስጥ ያሉ መርዛማ ነገሮችን ለማስወገድ የሚረዱ አንቲኦክሲዳንቶችን በከፍተኛ መጠን ያገኛሉ። ይህም የሰውነት ሴሎች እንዳያረጁና እንዳይጎዱ ይከላከላል ማለት ነው። በተጨማሪም ቅርንፉድ ለደም ስኳር ቁጥጥርና ለአጥንት ጥንካሬ ያለውን ጥቅም ሳይንሳዊ ጥናቶች ያረጋግጣሉ። በውስጡ ያለው ማንጋኒዝ የተባለው ማዕድን የአጥንትን እፍጋትን በመጨመር አጥንት እንዳይሰባበርና እንዳይደቅ ይረዳል። እንዲሁም የኢንሱሊን ስራን በማቀላጠፍ ደግሞ በደም ውስጥ ያለው የስኳር መጠን የተመጣጠነ እንዲሆንም ያግዛል። ለሳምባና ለጉሮሮ ጤናም ቢሆን ደግሞ ቅርንፉድ እንደ ተፈጥሮ መድኃኒትነት ይቆጠራል። በተለይ የጉንፋንና የሳል ስሜት በሚኖርበት ጊዜ የታፈነ የመተንፈሻ አካላትን በመክፈትና አክታን በመቀነስ ረገድ ውጤታማ እንደሆነ ይነገርለታል። ከውስጥ ጤና ባለፈ ለውበት ያለውን ጥቅም ስናይ ደግሞ የቅርንፉድ ውሃ የራስ ቅልን የደም ዝውውርን በማነቃቃት የፀጉር መርገፍን ይከላከላል፣ ፀጉር እንዲፋጠንና እንዲያበራም ያደርጋል። ለቆዳ ደግሞ እንደ ጸረ ባክቴሪያ በማገልገል የብጉርና የቆዳ ኢንፌክሽንን ያክማል ማለት ነው። በአጠቃላይ ቅርንፉድ በሽታ የመከላከል አቅምን ወይም ኢሚዩን ሲስተማችንን በማሳደግ ሰውነታችን ልዩ ልዩ በሽታዎችን እንዲቋቋም የሚያደርግ በትንሽ ቅርጽ ውስጥ ግዙፍ የጤናው ሚስጥር የያዘ የተፈጥሮ እንቁ ስጦታችን ነው ማለት ነው። በመቀጠል እንግዲህ ሁለት የቅርንፉድ ፍሬ ማታ ማታ በተቆረጠሙ ምን ይፈጠራል፣ የትኛውንስ የጤና ቀውስ ያስተካክላል ካላችሁኝ ደግሞ ቅርንፉድ የሚሰጠንን 5 አስገራሚ ጥቅሞቹን በስፋት የማስረዳችሁ ነው የሚሆነው ማለት ነው። ለምሳሌ አንደኛ በሽታ የመከላከል ስርዓታችንን ይገነባልናል። ቅርንፉድ በትንሽ ቅርጽ ውስጥ ተጨምቆ የያዘው የተፈጥሮ ኃይል የሰውነትን የበሽታ መከላከል ስርዓት ከስር መሰረቱ የመገንባትና የማደስ ልዩ ብቃት አለው። ማታ ማታ 2 ፍሬ ቅርንፉድ መውሰድ ስትጀምሩ በውስጡ ያለው ከፍተኛ የቫይታሚን ሲ ክምችት በሰውነታችን ውስጥ የነጭ ደም ሴሎች ምርት እንዲጨምርና እንዲነቃቃ ያደርጋል። እነዚህ ነጭ ደም ሴሎች ደግሞ የሰውነታችን ዋና ወታደሮች በመሆናቸው እንደ ባክቴሪያ፣ ቫይረስና ፈንገስ ያሉ የውጭ ወራሪዎችን የመለየትና የማጥቃት ብቃታቸው በከፍተኛ ሁኔታ ይጨምራል። ከዚህም በላይ ቅርንፉድ በዓለም ላይ ካሉ ቅመሞች ሁሉ በቀዳሚነት የሚጠቀስ ከፍተኛ የአንቲ ኦክሲዳንት ይዘት ያለው ሲሆን እነዚህ ንጥረ ነገሮች በሰውነታችን ውስጥ ፍሪ ራዲካልስ የሚባሉትንና ሴሎችን የሚገዱ መርዛማ ነገሮችን በማጽዳት የመከላከያ ስርዓታችሁ አስፈላጊ በሆኑ የውስጥ መቆጣቶች እንዳይዝልና
ሁልጊዜም ትኩስና ዝግጁ ሆኖ እንዲቆይ ያደርጉታል ማለት ነው። በተለይ በውስጡ የሚገኘው ዩጂኖል የተባለው ተለዋዋጭ ዘይት እንደ ተፈጥሮ አንቲባዮቲክ ሆኖ የሚያገለግል በመሆኑ በየቀኑ ማታ መውሰዱ በደማችሁ ውስጥ የተወሰነ የመከላከል አቅም እንዲኖር በማድረግ እንደ ጉንፋን፣ የጉሮሮ ህመምና የመተንፈሻ አካላት ኢንፌክሽን ያሉ ችግሮች ገና ሳይጀምሩ በደረጃቸው እንዲቀጩና ሰውነታችሁ ራሱን የመፈወስ ፍጥነቱ እንዲጨምር ያደርጓል ማለት ነው። በአጭሩ ይህ ቀላል የሚመስል ልማድ በጊዜ ሂደት በሰውነታችሁ ዙሪያ የማይበገር የጤና አጥር በመገንባት ወቅታዊና ተላላፊ ለሆኑ በሽታዎች በቀላሉ የማትበገሩ ጠንካራ ሰዎች እንድትሆኑ ያደርጋችኋል ማለት ነው። ሁለተኛው ደግሞ የምግብ መፈጨት ስርዓትን ማስተካከልና የሆድ ጤንነትን መጠበቅ ላይ ነው። የሰውነታችን ጤንነት የሚጀምረው ከሆድ በመሆኑ ማታ ማታ 2 ፍሬ ቁርንፉድ መውሰድ በምግብ መፈጨት ስርዓታችሁ ላይ የሚፈጥረው ለውጥ እጅግ አስደናቂ ነው። ቁርንፉድ በውስጡ የያዛቸው ተፈጥሯዊ ተለዋዋጭ ዘይቶች የምግብ መፈጨትን የሚያፋጥኑ ኢንዛይሞች ወይም ዳይጀስቲቭ ኢንዛይሞችን በከፍተኛ ሁኔታ እንዲጨምሩ ያነቃቃሉ። ይህም የበላችሁት ምግብ በሆዳችሁ ውስጥ ተከማችቶ ሳይቆይ በቀላሉ እንዲሰባበርና ንጥረ ነገሩ ወደ ደማችሁ እንዲቀላቀል ትልቅ እገዛን ያደርጋል። ብዙዎቻችን ማታ ምግብ በልተን ስንተኛ የሚሰማንን የሆድ መነፋት፣ የጋዝ መከማቸትና የቁርጥማት ስሜት ቁርንፉድ በውስጡ ባለው ጋዝን የማስወገድ ባህሪው አማካኝነት እንግዲህ ሙሉ በሙሉ ያጠፋዋል ማለት ነው። ይህም ሌሊቱን ሙሉ ሆዳችሁ ተረጋግቶ እንዲያድርና ጠዋት ስትነሱን ቀለል የማለት ስሜት እንዲሰማችሁ እንዲሁም የማነቃቃት ስሜት እንዲሰማችሁ ያደርጋችኋል ማለት ነው። ከዚህም በላይ ቁርንፉድ የጨጓራን ግድግዳ የሚያለሰልስና የሚያጠነክር ነፍጥ መሰል ሽፋን እንዲመነጭ ስለሚያደርግ የጨጓራ አሲድ በግድግዳው ላይ የሚያደርሰው መቆጣትና ቁስለት በመከላከል ረገድ ከፍተኛ ሚናን ይጫወታል። በጊዜ ሂደትም ደግሞ አዘውተራችሁ ስትጠቀሙት የሆድ ድርቀት ችግርን ከመሰረቱ በመቅረፍ በአንጀት ውስጥ ያሉ ጎጂ ባክቴሪያዎችንና ጥገኛ ትላትሎችን በማጥፋት አጠቃላይ የሆድ ዕቃችሁን ንጽህና ጤናማ ሆኖ እንዲቀጥል ያደርገዋል። በአጭሩ ይህ ቀላል ልማድ የምግብ መፈጨት ስርዓታችሁን እንደ አዲስ ሰርቪስ እንደማድረግ እንግዲህ ይቆጠራል ማለት ነው። እንዲሁም ደግሞ ለረጅም ዘመን የሚቆይ የሆድ ጤንነትን የሚያረጋግጥላችሁ ድንቅ የተፈጥሮ መፍትሄያችን ነው ማለት ነው። ሶስተኛው ነጥብ ደግሞ የጉበትን ጤንነት መጠበቅና መርዛማ ነገሮችን ከሰውነት ማስወገድ ነው። ጉበታችሁ የሰውነታችሁ ዋነኛ የማጣሪያ ፋብሪካ በመሆኑ ማታ ማታ 2 ፍሬ ቁርንፉድ መውሰድ በውስጡ ባለው ከፍተኛ የዩጂኖል ንጥረ ነገር አማካኝነት ለጉበታችሁ ትልቅ የጥገና ስራን ያከናውናል። ቁርንፉድ በውስጡ የያዛቸው ኃይለኛ አንቲኦክሲዳንቶች በጉበት ሴሎች ውስጥ የሚከማቹና ሴሎቹን ሊያጠቁ የሚችሉ ፍሪ ራዲካልስ የተባሉ መርዛማ ነገሮችን በንቃት ይዋጋል። ይህም ደግሞ ጉበታችሁ በምግብ፣ በመጠጥ ወይም ደግሞ በመድኃኒቶች አማካኝነት ወደ ሰውነታችሁ የሚገቡ መርዞችን አጣብቶ ለማስወገድ የሚያደርገውን አድካሚ ስራ እጅግ ቀላል ያደርግለታል ማለት ነው። በተለይ ማታ መውሰዱ ሰውነታችሁ እረፍት ላይ ሆኖ ራሱን በሚያድስበት ወቅት የጉበት ኢንዛይሞች በንቃት እንዲሰራሩና የጉበት ግድግዳችሁም እንዳይቆጡ ትልቅ መከላከያ ይሆንላቸዋል ማለት ነው። ይህም በጊዜ ሂደት በጉበት ላይ የሚከማች አላስፈላጊ ስብን ወይም ፋቲ ሊቨርን ለመቀነስና የጉበትን የመስራት አቅም ወደ ነበረበት ለመመለስ ይረዳቸዋል። ከዚህም በላይ ቁርንፉድ የደም ዝውውርን የማጽዳት ተፈጥሯዊ ባህሪ ስላለው በጉበት በኩል አልፎ የሚሄደውን ደም ንጹህና ለሴሎቻችሁም ጤናማ ንጥረ ነገር የሚያደርስ እንዲሁም በማድረግ አጠቃላይ የሰውነታችሁን የውስጥ ንጽህና ይጠብቅላችኋል። በአጭሩ ይህ ቀላል ልማድ በየቀኑ ለጉበታችሁ የምታደርጉለት የተፈጥሮ ሰርቪስ ተደርጎ ሊወሰድ የሚችል ሲሆን የጉበት በሽታዎችን ከመከላከልም ባለፈ የሰውነታችሁ የውስጥ ክፍል ሁልጊዜም ከመርዝ የጸዳና ትኩስ ሆኖ እንዲቆይ ያደርግላችኋል ማለት ነው። አራተኛው ጥቅሙ ደግሞ የአፍና የጥርስ ጤንነትን ማረጋገጥና መጥፎ ጠረንን ማስወገድ ነው። ቁርንፉድ በዓለም ላይ ካሉ ቅመሞች ሁሉ በጸረ ባክቴሪያነቱና በተፈጥሯዊ ማደንዘዣነቱ ቀዳሚውን ስፍራ የሚይዝ በመሆኑ እንግዲህ ማታ ማታ 2 ፍሬ ቁርንፉድ መውሰድ ለጥርስና ለድድ ጤንነታችሁ የማይተካ ፋይዳ አለው። ቁርንፉድ በውስጡ የያዘው ዩጂኖል የተባለ ንጥረ ነገር በአፍ ውስጥ የሚገኙና ለጥርስ መበስበስ እንዲሁም ለድድ በሽታ መንስኤ የሆኑትን ባክቴሪያዎች በንቃት ይዋጋል። ይህም እንግዲህ በጊዜ ሂደት በጥርስ ላይ የሚከማቹ ቆሻሻዎችን በመቀነስ የጥርስ መሸርሸርንና መቦርቦርን ከመከሰቱ በፊት ይከላከላል። በተለይ ማታ አኝካችሁ ስትተኙ ቁርንፉዱ ሌሊቱን ሙሉ በአፍ ውስጥ የሚገኙና መጥፎ ጠረን የሚፈጥሩ ተዋሲያንን እንዳይራቡ ስለሚያደርግ ጠዋት ስትነሱ የሚኖርባችሁን መጥፎ የአፍ ጠረን ሙሉ በሙሉ በማጥፋት አፋችሁ ትኩስና ንጹህ መዓዛ እንዲኖረው ያደርግላችኋል ማለት ነው። ከዚህም በተጨማሪ የድድ መድማት ወይም ደግሞ የድድ እብጠት ችግር ያለባችሁ ሰዎች ቁርንፉድ በውስጡ ባለው እብጠትን የመቀነስ ባህሪው
አማካኝነት እንግዲህ የድድ ህብረ ህዋሳትን በማጠንከርና የደም ዝውውራችሁን በማስተካከል ድዳችሁ ጤናማና ጠንካራ እንዲሆን ይረዳቸዋል ማለት ነው። ባጭሩ እንግዲህ የቀላል ልማድ በየቀኑ የምታደርጉት የተፈጥሮ የአፍ ማጽጃ ተደርጎ ሊወሰድ የሚችል ሲሆን የጥርስ ህመምን አስቀድሞ በመከላከልና የአፍ ውስጥ ንጽህና በመጠበቅ ረገድ አስተማማኝና ዘላቂ መፍትሄ ይሰጣቸዋል ማለት ነው። አምስተኛና የመጨረሻው የቅርንፉድ የጤና ጥቅም ደግሞ የደም ስኳር መጠንን ማመጣጠንና የአጥንትን ጥንካሬን ማሳደግ ነው። ቅርንፉድ በውስጡ የያዛቸው ልዩ ማዕድናትና ኦርጋኒክ ውህዶች ለደም ስኳር ቁጥጥርና ለአጥንት ጤንነት የሚሰጡት ጥቅም እጅግ ከፍተኛ በመሆኑ ማታ ማታ 2 ፍሬ ቅርንፉድ መውሰድ በሰውነታችሁ ውስጥ ያለውን የኢንሱሊን ስራ ውጤታማ ያደርገዋል። ቅርንፉድ በውስጡ ባለው የናይጄሪሲን ውህድ አማካኝነት በደም ውስጥ ያለው ስኳር ወደ ሴሎች እንዲገባና ለኃይል ምንጭነት እንዲውል በማገዝ ስኳር በደም ውስጥ ተከማችቶ ጉዳት እንዳያደርስና የስኳር መጠን እንዲረጋጋ ትልቅ ድጋፍን ይሰጣል። ይህም በተለይ ለስኳር በሽታ ተጋላጭ የሆናችሁ ወይም በደማችሁ ውስጥ ከፍተኛ የስኳር መጠን ያለባችሁ ሰዎች ኢንሱሊን በሰውነታችሁ ውስጥ በተገቢው መንገድ እንዲሰራ በማድረግ የጤና መቃወስን ይከላከልላቸዋል። ከዚህም በላይ ቅርንፉድ ማንጋኒዝ የተባለውንና ለአጥንት ግንባታ እጅግ አስፈላጊ የሆነውን ማዕድን እንግዲህ በከፍተኛ መጠን የያዘ በመሆኑ የአጥንት ፍጋትን በመጨመር አጥንታችሁ ጠንካራና የማይሰበር እንዲሆን ይረዳል። ማታ ማታ መውሰዱ ደግሞ ሰውነታችሁ እነዚህን ማዕድናት በሚገባ እንዲመጣቸውና አጥንታችሁን እንዲያድስ እድል ስለሚሰጠው በእድሜ መግፋት ምክንያት የሚመጣውን የአጥንት መሳሳትና የመገጣጠሚያ ህመምን ከመሰረቱ ለመከላከል ይረዳቸዋል። ባጭሩ ይህ ቀላል ልማድ የደም ስራችሁን ስር በማስያዝ የሰውነታችሁን ኃይል ወይም ኢነርጂያችሁን ከመጠበቁም በላይ የውስጥ አጥንታችሁ ጠንካራና ጤናማ ሆኖ እንዲቆይ የሚያደርግ እንግዲህ የተፈጥሮ ማጠናከሪያ አድርጋችሁ መውሰድ ትችላላችሁ ማለት ነው። ክቡራትና ክቡራን እንግዲህ ማታ ማታ 2 ፍሬ ቅርንፉድ የመመገብ ልማድ ከበሽታ መከላከል ስርዓት አቅም ግንባታ እስከ የምግብ መፍጨት ስርዓት መስተካከል ድረስ እንዲሁም ደግሞ ከጉበት ጤንነት እስከ አፍና የጥርስ ጥበቃ ድረስ ያለውን ዘርፈ ብዙ የጤና በረከት በዝርዝር ተመልክተናል ብዬ አስባለሁኝ። እነዚህ ተፈጥሯዊ መንገዶች ለጤናችሁና ለቆዳችሁ ጥራት በሚያስደንቅ ሁኔታ ለውጥ የሚያመጡ ቢሆንም ስትጠቀሟቸው ግን ከሰውነታችሁ ሁኔታ ጋር ተስማሚ መሆኑን ቀደም ብለን በጠቀስናቸው የጥንቃቄ መንገዶች ማረጋገጥ እንዳትረሱ ማለት እወዳለሁ። እንዲህ ያሉ ህይወታችሁን የሚቀይሩና እውቀት የሚያስጨብጡ የጤና ትምህርቶቻችን ዘወትር እንድታገኙ ደግሞ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የዚህ ጠቃሚ መድረክ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። ማንኛውንም ጥያቄና ወይም ደግሞ አስተያየት ካላችሁ በኮሜንት ሴክሽን ላይ አጋሩኝ። እኔ ምላሽ ለመስጠት ዝግጁ ነኝ። ስለተከታተላችሁኝ ከልብ አመሰግናለሁኝ። ሰላም ሁኑ።